በስተመጨረሻም ሚራ በጣም ተናደደች። በጣም በሚያሳዝን ሁኔታ ዛሬ ላይ ፍኖት በጣም እያናደደቻት ትገኛለች። ምክንያቱም እነ አድናን አሁን ላይ ህፃኑን ለመቀበል ሉሃናን ሊሰጥ አድናን ቆርጦ ተነስቷል። ግን ደግሞ ልጁ ሲመጣ ማን ነው የሚያሳድገው ሉሃና ከሌለች? እናም እንግዲህ ሮቤል ዛሬም ላይ እየተጫወተባቸው ይገኛል። በጣም በሚያሳዝን ሁኔታ ሮቤል ዛሬ ላይ አድናንም ላይ ሉሃናም ጭንቅላታቸው ላይ እየተጫወተ ይገኛል። ምንም ተጨባጭ በሌለው ነገር ዛሬ ላይ አድናን ለሉሃና እባክሽን ሉሃና ከልጁ በላይ አንቺ ታስፈልጊኛለሽ፣ ከልጁ በላይ እኮ አንቺ ለእኔ ትልቅ ነገር ነሽ በማለትም በሚናገራት ጊዜ በፍጹም ትላለች። እሄዳለሁ ብላ ቆርጣ ትነሳለች። በሌላኛ በኩል ደግሞ ሚራ እነ አርናን ከቤት ከወጡ በኋላ አርናንና ሉሃና ከቤት ከወጡ በኋላ ሚራ ለሰራተኛው እፍን አድርጋት ይዛታለች። ቀጥ ብለሽ አሁኑኑ ለሮቤል ደዊና ሉሃናንም አርናንም ህፃኑ ልጅም አንድ ላይ እንዲለቃቸው ንገሪው ትላታለች። እባክሽን ሚራ አሁንም እንግዲህ ድራማዋን ትቀጥላለች። ሰራተኛዋ እኔ እኮ ታራ የቤት ሰራተኛ ነኝ፣ እባክሽን ሚራት ልቀቂኝ በማለትም እንግዲህ አሁንም ድራማውን እየሰራች ትገኛለች። በእርግጥ እቺ ፍኑት የምትባለዋ የቤት ሰራተኛ በጣም በሚያሳዝን ሁኔታ በጣም ተንኮለኛና ክፋት የተሞላባት ስትሆን ዛሬ ላይ ግን ሚራ የእሷን ተንኮል ስላወቀችባት እባክሽን ሉሃና እችን የቤት ሰራተኛ ከዚህ ቤት አባሪ፣ እኔ ምንም አልወደድኳትም በማለት ደጋግማ ብትናገራትም ሉሃና ግን በጣም ደግና በጣም የዋህ ስለሆነች እየተጫወተችባት ትገኛለች። እናም እንግዲህ በመቀጠልም ፍኑት ለሮቤል ደውላ አሁን ላይ ሉሃናና አድና ከቤት እየወጡ ነው፣ ተከተላቸው፣ ምንም አይነት ስህተት አልፈልግም ብላ እሷም እንግዲህ ትዕዛዟን ትሰጣለች። በጣም በሚያሳዝን ሁኔታ ግን ሚራ ከጀርባ ሆና እየሰማቻቸው ነበረ፣ ወሬ ስታቀብል ማለት ነው። እናም እንግዲህ የቤት ሰራተኛዋ ፍኑት ወሬዋን አቀብላ ማለት ነው አሁንም ማጽዳቷን ትቀጥላለች። ግን ደግሞ ሚራ ሁሉም ነገር ሰምታ ስለነበረ ቢላዋ ይዛባት ነበር የመጣችው። ግን በጣም በሚያሳዝን ሁኔታ ፍኑት ማለት ነው አሁን ላይ ሚራ እጅ ላይ ወድቃለች። ሚራ ዛሬ ላይ እናም እንግዲህ ፍኖትም እባክሽን ሚራ፣ እኔ እኮ የቤት ሰራተኛ ነኝ፣ ምንም አውቀው ነገር የለም፣ ልቀቂኝ እባክሽን፣ እኔ የታዘዝኩት ነው የማደርገው፣ ምንም አውቀው ነገር የለም፣ እባክሽን ልቀቂኝ ትላታለች። እናም እንግዲህ ሚራ ዛሬ አሁን ላይ እኔ የአንቺ ድራማ የምሰራበት ጊዜ አይደለም፣ ዝም በይ በማለትም እንግዲህ ትይዛታለች ማለት ነው። ግን ፍኖት አሁንም ድራማን መስራቷን አላቆመችም። እባክሽን ሚራ፣ ይሄ ሁሉ ነገር ሮቤል እንደምታስቢው አይደለም፣ በጣም ክፉና አስመሳይ ሰው ነው፣ እባክሽን በማለትም ትለማመጣታለች ማለት ነው። ግን ደግሞ ያው ሚራ በፍጹም ወደኋላ ልትል አይደለም። ምክንያቱም ሉሃና ከወሰዳት ሮቤል በፍጹም እንደማይመልስለት ለአርናን ግልጽ ነው ማለት ነው። እናም እንግዲህ ሉሃናም ለልጁ ብላ ሄዳ ራሷን ህይወቷን እንደምታጣ በፍጹም አልገባትም ነበረ። እናም ሮቤል ደግሞ የሰው ሚስት ለመውሰድ ምን ነው እንደዚህ አደረገው በማለትም ሚራ ትናደዳለች ማለት ነው። በዛ ላይ ፍኖት ደግሞ አንቺ ደግሞ ምን ትመስላለች? አንቺ ደግሞ ምን ሆነች ነው እዚህ ቤት የገባሽው? ቆይታ ያለሽ እኔ የአንቺን እንትን እውነታ አውጥቼ ከዚህ ቤት ካላባረርኩሽ ታይኛለች በማለትም ሚራ ታስፈራራታለች። ግን ደግሞ ፍኖት የምትባል በፍጹም ልትፈራ አልቻለችም ነበረ ማለት ነው። እና በሌላኛው በኩል ደግሞ ሉሃና አሁን ላይ በጣም ግራ ገብቷትና እያለቀሰች ልጇን ናፍቋት ትገኛለች። አንዳንዴ እንግዲህ ሮቤል ደውሎ በስልክ የልጇን ድምፅ የልጇን ለቅሶ ያሰማታል ማለት ነው። ከዛ እሷ በቃ ስቅስቅ ብላ ነው የምታለቅሰው። በዛ ላይ ደግሞ እባክህን ሮቤል ልጄን መልስልኝ በማለትም እንግዲህ እሱን በመለማመጥ ትገኛለች። እሱን በመለመን ትገኛለች ማለት ነው። እናም እንግዲህ ሁሌ ትለምነዋለች። ግን ደግሞ ያው ሮቤል በፍጹም ሊያዝንላት አልቻለም ማለት ነው። ምክንያቱም ዛሬ ላይ ሮቤል በጣም በሚያናድድ ሁኔታ እሱ የሚፈልገው ሉሃናና ሉሃና ብቻ ነው። እና ሚራም ከኔ ጋር ስሪ እባክሽን፣ ይሄ አድናንና ሉሃና በጣም እንትን እንበላቸው እናስቸግራቸው ብሎ በሚናገራት ጊዜ ነበረ ሉሃና ሚራ በፍጹም እኔ ለነሱ ጠላት አይደለሁም ብላ የተናገረችው። ከዛ የነሱ ጠላት አይደለሁም እኔ በፍጹም ብላ ተናገረች ማለት ነው።
ከዛም እንግዲህ በጣም በሚገርም ሁኔታ ሜራ የራሷ እርምጃ ልትወስድ በቃ ቆርጣ ተነሳች ማለት ነው። እኔ የራሴን እርምጃ ወስዳለሁኝ ከዚህ በኋላ እኔ ከአንተ ጋር ምንም የምነጋገረው ነገር የለም፣ በጣም እኔ ያናድርከኝ በማለትም ትናገር። እናም እንግዲህ ሉሃና ዛሬ ላይ በጣም በሚያሳዝን ሁኔታ አሁንም ለቅሶ ላይ ትገኛለች። ምክንያቱም ልጇን አታለች። በጣም የምትወደውና የምትሳሳለትን ለሱ ብላ የምትኖረውን ልጇን አታ ዛሬ ላይ በጣም በሚያሳዝን ሁኔታ እንደዚህ እየሆነች ትገኛለች። በጣም እንግዲህ ጫካኙና በጣም አረመኔ የሆነውን ሮቤል ዛሬ ላይ ልጇን ነጥቋታል። ተነሽ። በጣም ግን በሚያሳዝን ሁኔታ ዛሬ ላይ ሉሃና ምንም ማድረግ አለመቻሏ ልጇ ከቤት ወጥቶ በጣም እያሳሰባት ይገኛል። እናም እንግዲህ ለአርናን እንሂድ ስትለው ማለት ነው በጣም ተናዶባታል ማለት ነው። ምክንያቱም ለምንድን ነው ልሂድ የምትይው በሚላት በሚናደድባት ጊዜ አንተ እኮ ምንም ማድረግ አልቻልክም፣ ምንም በቃ አንተ ማለት ምንም ማለት ነው። እንዴት ልጅህን ማስመለስ ያቅተሃል? ቁጭ ብለሃል እኮ እጅህን አጣጥፈ ብላ ከአድናን ጋር ለመጣላት ትሞክራለች። ግን አድናን ደግሞ ያው ስሜቱን ተቆጣጥሮ ጠንከር ብሎ እባክሽን ሉሃና ተረጋጊ፣ ሮቤል ማለት እኮ አንቺ አታውቂውም፣ በጣም ክፉ ነው በማለትም እንግዲህ ይነግራታል ማለት ነው። እናም እንግዲህ እሷም በፍጹም ምንም አያመጣም ሄዳለሁ በማለትም ሄዳለች ማለት ነው። እናም እንግዲህ በጣም በሚገርም ሁኔታ ሉሃና ወደ ሮቤል ሄደች ማለት ነው። ከዛም እንግዲህ ወደ ሮቤል ጋር ከሄደች በኋላ ሮቤል ማለት ነው በጣም በሚገርም ሁኔታ የእውነት በጣም የክፋቱ ጥግ ማለት ነው የክፋቱ ጥግ በጣም ያስመሳይነቱ ጥግ ልጁን ማለት ነው በጨርቅ ጥቅልል አድርጎ ልጅ አስመስሎ በማቀፊያ አድርጎ ማለት ነው ያው ለሌላ ሰው እንትና ነው። ከዛ ሉሃና ደግሞ እዛ መንገድ ላይ ቆመችና ቀጥ ብላ ተምጣ ወደዚህ ያለ ሉሃና እየሄደች ልጁ ደግሞ ያው ጫፉን አይቶ አድናን ልጄን አስረክበኝ በሚለው ጊዜ ሉሃናን እየሄደች እያለ በስተመጨረሻም ግን ልጁን ሄዶ አድናን ተቀበለ ማለት ነው። ከዛ አድናንን ልጁን ከተቀበለ በኋላ በስተመጨረሻም ልጁን ወሰደበት ማለት ነው፣ መቶት ማለት ነው። ከዛም በስተመጨረሻም ሚራ ማለት ነው ለፍኑት እንቅ አድርጋ ትይዛታለች። ከዛ ፍኑትም ምንም አማራጭ ስለሌላት ሮቤል ጋር ትደውላለች። ሮቤል እባክህን አድነኝ፣ እቺ እብድ ልትገለኝ ነው፣ እባክህን አድነኝ ትለዋለች። ምንድነው አንቺ ፍኑት ብሎ በሚላት ጊዜ ከዛ ሚራ ልገለኝ ነው ስትል ኧረ በፍጹም እሷ የመግደል እኮ ልብ የላትም ታያት እባክሽ ምንም አታመጣም ሲላት አንተ ማለት አታቀኝም ማለት ነው፣ እኔ እኮ አንተ ላይ 2 ጊዜ ቢላዋ የሰካውብህ ልጅ ነኝ አታቀኝም እንዴ በማለትም እንግዲህ ትስቅበታለች ማለት ነው። ከዛ በኋላ እሱም ማለት ነው እሺ በቃ አሁን እኔ የምትይውን አደርጋለሁ ችግር የለም ማለት። ከዛ በኋላ ያው እንግዲህ ልጁን አርናን እንደዚህ በመምታት ህፃኑን ልጅ ለመውሰድ ችሏል ማለት ነው። ግን ደግሞ ልጁን ያው አይደለም ሲታይ ተከፍቶ ሲታይ የተጠቀለለ ጨርቅ ነበረ ማለት ነው። ከዛ ውርውር አደረገው። ከዛ ሉሃናም ስትሮጥ መጣች። ከዛ ከፍት አድርገው ሲያዩት ለካ ጨርቅ ነው። ወይኔ ፎገሩኝ፣ ወይኔ አርናን የእሱ መጫወቻ ሊሆን ብሎ አርናን በጣም ተናደደ። ሉሃናም እየሄደች የነበረች ስትሮጥ ተመልሳ ልጁን አንድ ላይ ከፋፍተው ሲያዩት በቃ ጨርቅ ነው። ከዛ በቃ ወይኔ አታለሉን በማለትም አንተ ቆይ እንዴት ሳታይ ትቀበላለህ በማለት ሉሃና ያው ተቆጣች። ከዛ እኔ እንዴት አውቃለሁኝ እኔ እኮ ጥቅልል አድርገው ሲያመጡት እኔ ልብስ ልጅ መስሎኛል እኮ በማለትም ተናገራት። ግን ደግሞ ከዛ ደውሎ ጠይቀው ማን ነው እንዴ ሮቤል ምን ማለት ነው እንዴ ጨርቅ ነው እንዴ ሰጠኝ ስለው እንዴ ይሄ የዚህ ሁሉ ተጠያቂ ቤት ሄደህ ለሚራ ጠይቃት ይለዋል። ያው እሱ ግን መጀመሪያ መቅዱ ይሄ ነው፣ ግን ያው በሚራ ለማሳበብ ሲፈልግ ነው ሮቤል ማለት ነው እንጂ እቅዱ መጀመሪያም ጨርቅ ተጠቅልሎ ለአርናን ሳቶት ወደ ቤት እንዲሄድና ሉሃናንም ልጁንም ለመንጠቅ ነበር ያሰበው። ግን ያው አልተሳካለትም። በስተመጨረሻም ልጁንም ባይመልስ ሉሃናን አልወሰደም። ቆንጆ ነገር ነው ማለት ነው። ከዛ ያው እንግዲህ ሌባውንም እንደዚህ በእርግጫ ጠጥቶታል ማለት ነው። በእውነት ግን ማለት ነው ሮቤል የእውነት ተንኮለኛ ነው። ምክንያቱም ልጅ አስመስሎ ጨርቅ ይስጠው። በጣም ነው የሚገርመው። ሰላም ውድና የተከበራችሁ በመላው ዓለም ላይ የምትገኙ የኢና ዩቲዩብ ተከታታዮች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበል። ለቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ። ዛሬ እንግዲህ ሉሃና ምዕራፍ 2 ድራማ ይዘንላችሁ መተናል። በጣም አንገብጋቢውና ቆንጆ የሆነውን ድራማ ዛሬ ላይ
አድርገንላችኋል ማለት ነው። ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱን። እንዲሁም ደግሞ ሀሳብ አስተያየት ኮሜንት ላይ ያስቀምጡልን። እናም በቀጣይም እንደሚሆን አይታወቅም፣ ግን ደግሞ ያው ልጃቸው